ሰላም ጤና ይስጥልን እንደምንቆያችሁ አድማጮቻችን በአለም ዳርቻ ያላችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን እንደምንዋላችሁ እንደምንቆያችሁ ብለናል። የተጫዋቾች ዝውውር አዳዲስ ጉዳዮችን በማስመልከት በዚህ ቻናል ላይ በየለቱ በተለይም በዚህ በክረምት የዝውውር ገበያ ይጧጣፋልና አዳዲስ መረጃዎችን በብዛት ስለሚወጡ ወደ እናንተ እየተከታተልን የምናደርስ ይሆናል። አብራችሁ እንድትቆዩ ከአክብሮት ጋር የምንጠይቅ ይሆናል። የዛሬው በተጫዋቾች ዝውውር ዙሪያ ያሉትን አፕዴቶች አዳዲስ ጉዳዮችን ይዤላችሁ ቀርብ ያለው በአርሰናል ቤት ውስጥ ያሉትን ጉዳዮች ዛሬ እስኪ አንዳንዶቹን ለመፈተሽ እንሞክራለን። እናንተ ብቻ ይህንን ቻናል ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። እንግዲህ በአርሰናል ቤት ያሉትን ጉዳዮች እናነሳለን። ማርቲን ዙቢሜንዲ፣ ቶማስ ፓርቴ፣ ቪክተር ጊዮኬሬሽ ሌሎችም ከአርሰናል ጋር በዚህ በክረምት የዝውውር መስኮት ስማቸው የተያዙ ተጫዋቾች ናቸው። የጊዮኬሬሽ ስምምነት ላይ መደረሱ መዘገቡ ይታወቃል። ሪያል ሶሲዳድ አላስተባበለም። ተጫዋቹ እሺ ማለቱን ውሸት ነው አላለም። ይልቅስ መድፈኞቹ የዙቢሜንዲ ዝውውር ቀደም ብለው ለማጠናቀቅ የመጨረሻ ስራዎችን እየሰሩ እንደሆነ ነው እየሰማን ያለነው። የቶማስ ፓርቴ ነገር ሰሞኑን አንዳንድ ጋዜጦች ከባርሴሎና ጋር ድርድር መጀመሩን ይዘግባሉ። ባርሴሎና በነጻ ነው የሚያገኘው ይህንን ተጫዋች ኮንትራት ስለሚጠናቀቅ ከተሳካ ማለት ነው። አርሰናል ታዲያ ተጫዋቹ ሊሂድ ቢል አይ መቅረት አለብህ የማለት መብት የለውም። ኮንትራት ያበቃ ስለሆነ ኮንትራቱ እስከ አላራዘመ ድረስ ማለት ነው። ግን ዛሬ የሰማነው መረጃ አለ። በአርሰናል ቤት እንግዲህ ቶማስ ፓርቴ አዲስ ውል ለመፈራረም በቃል ደረጃ መስማማቱ ነው የተገለጸው። የቪክተር ጊዮኬሬሽ ነገር ፈላጊው በስቷል። ትላንትና ሪካርድ የተባለው የፖርቹጋል ጋዜጣ ያወጣው መረጃ አለ። ጊዮኬሬሽ በአትሌቲኮ ማድሪድ ከአርሰናል በላይ በኮስተራነት እንደተፈለገ አትሌቲኮች በተለይም ዲየጎ ሲሞኒ ይህንን ተጫዋች ካላገኘው ሞቼ ይገኛሉ እንዳለ ለባለስልጣናቱ ጋዜጣው በሰፊ ዘግቦት ነበር። ዛሬም ጊዮኬሬሽ ከአትሌቲኮ ማድሪድ ጋር ሳይሆን ከአርሰናል ጋር ስሙ ተያይዞ ዘገባዎች ላይ እየተመለከትን ነው። ነገር ግን አሁንም ቢሆን የአርሰናል ከፍተኛ ባለስልጣናት ከጊዮኬሬሽ ይልቅ ቤንጃሚን ሼሽኮ የመምረጥ አዝማሚያ እያሳዩ ነው። የውስጥ ለውስጥ ድርድሮች አሉ ይላል ስካይ ስፖርት። ይህንን የአርቢ ላይፕዚግ ተጫዋች ወደ አርሰናል ለማምጣት እንቅስቃሴዎችን እያደረጉ ነው። እድሜው 22 ላይ ነው። ጊዮኬሬሽ ወደ 27 እየሄደ ነው። ከእድሜ አንጻር የበለጠ ሊያገለግለን ይችላል ብለው ያሰቡት ቤንጃሚን ሼሽኮ ነው። ሼሽኮ ደግሞ ከአምስቱ ታላላቅ ሊጎች አንዱ የሆነው በጀርመን ቡንደስሊጋ ላይ የተሻለ ብቃት ልምድ አለው። የፖርቹጋል ሊግ ከአምስቱ ሊጎች ጋር የሚነጻጸር አይደለም። በተለይም ከፕሪሚየር ሊግ ያለው ልዩነት በጣም ሰፊ ነው። ስለዚህ ከጊዮኬሬሽ ልምድ ይልቅ የቤንጃሚን ሼሽኮ ተስፈኝነት ሚኬል አርቴታና ባለስልጣናቱ ሳያሳምን አልቀርም። ለዚህ ነው ምርጫቸው ልባቸው ወደ አንድ ሼሽኮ ወደ አርቢ ላይፕዚግ አጥቂ ያደላ ይመስለው። አሁንም ቢሆን ግን አማካይ ክፍሉ ላይ ዙቢሜንዲ ቀድሞ የማስፈረም ጉዳይ ላይ ነው አርሰናል ልዩነት ትኩረት ሰጥቶ እየሰራ የሚገኘው። ግን ደጋፊዎች ወይም ደግሞ የውጭ ተመልካቾች ሁሉ የሚረዱት ነገር የዘንድሮ አርሰናል በብርቱ ጎል አስቆጣሪ አጥቂ ይፈልጋል። ይሄንን የሳጥን ውስጥ ልዩነት ፈጣሪ ተጫዋች ከመፈለግ ይልቅ ሚኬል አርቴታ ቅድሚያ የሰጠው አማካይ ክፍሉ ማጠናከር ነው፣ ዙቢሜንዲ ማምጣት ነው። እናም ይሄ በተለያዩ አንግሎች ሊተነተን ይችላል። ምክንያቱም አንድ የዙቢሜንዲ ፈላጊዎች ብዙ ስለሆኑ ቀድሞ የመያዝ ጉዳይ ነው። ሊቨርፑል የዛሬ አመት እሺ ሁሉ ተብሎ ነበር። ሪያል ሶሲዳድ ራሱ አሁን አንድ አመት ቆይቷል እና ልሽጥህ ነው የሚለው ተጫዋቹ እዛ ልቀጥል ቢል እንኳን ሻጭ ክለብ ስለሆነ ለሽያጭ ዝግጁ የሆነበት ሰዓት ስለሆነ ፈላጊዎች ብዙ ስለሆነ አርሰናል ቶሎ መያዝ ማድረግ ላይ ነው አሁን ላይ ቀድሞ እየሰራ የሚገኘው። ሁለተኛው ጉዳይ ግን ሚኬል አርቴታ የአማካይ ክፍሉ በዘንድሮ ውድድር ዘመን በተለይም በመጨረሻዎቹ ወራት ላይ በብዙ አሳስቦታል። በፕሪሚየር ሊጉ ዘንድሮ ካምናው ካቻምናው አይነት ፉክክር ሊጎሉ ያልቻሉበት አንድ ምክንያት ከአማካይ ክፍሉ ላይ የሚነሱ የማጥቃት ቢልዳፖች ችግር እንዳለባቸው ሚኬል አርቴታ በጥልቀት ገምግሞ በመረዳቱ ነው። ይሄ እንግዲህ በጨዋታ እንቅስቃሴ ያለ የፈጠራ ብቃት በአርሰናል አማካኝ ክፍል በጣም ወርዶ የታየበት ሲዘን ነው። በተለይም የመጨረሻዎቹ ወራት ይህንን ክሬቲቪቲ ከፍ ለማድረግ ታዲያ እንደነ ዙቢሜንዲ ያሉ ከኳስ ጋር የፈጠራ ብቃት ያላቸው እንቅስቃሴ ቢልዳፕ ደግሞ የበለጠ በኳስ መልክ የሚያስይዙ ተጫዋቾች አስፈላጊ ስለሆነ እሱ ላይ ትኩረት አድርጎ ሚኬል አርቴታ እየሰራ የሚገኘው። ስለዚህ ሚኬል አርቴታ ማከም ያለብኝ የቡድኑ ህመም ነው ብሎ የአማካኝ ስፍራ ቦታውን ማለትም የ6 ቁጥር ቦታውን በተለምዶ ዲፌንስ ሚድፊልደሩን ለማጠናከር ማርቲን ዙቢሜንዲን በቅድሚያ ከሁሉም አስቀድሞ ለማምጣት የፈለገው ለዚህ ነው። የነ ዴክላን ራይስ የነ ሚኬል ሜሪኖ አይነት ተክለሰውነት ያለው ተጫዋች አይደለም፣ ግን ከኳስ ጋር ያለው የመሀል ሜዳ ፈጠራ ሆነ የቅብብል ፍጥነቱ ሊጨምር ይችላል በሚል ነው። እናም
ብዙዎቻችሁ ይሄንን ጠይቃችሁ ሊሆን ይችላል። መልሱም ይሄ ነው። አጥቂ እያስፈለገ ለምንድነው ሚኬል አርቴታ ቅድሚያ የአማካይ ክፍሉ ላይ እድል የሰጠው የሚል ጥያቄ ልታነሱ ትችላላችሁ። ውድ አድማጮቻችን የአርሰናል ደጋፊዎች ካላችሁ እንግዲህ ለአማካኝ ደግሞ ቅድሚያ ስትሰጡ የሚወጣ ገንዘብ ታሳቢ አድርጋችሁ ከበጀት ደግሞ ቀነስ ማለቱ አይቀርም። ለዚህ በወጣ ገንዘብና አጥቂ ለመግዛት በቂ የፋይናንስ አቅም ይኖራል አይኖርም በሚል ክርክር ውስጥ ሊገቡ ይችላሉ። ነገር ግን አርሰናል ገንዘብ አለው ዘንድሮ። ለምን ቻምፒየንስ ሊግ እስከ ግማሽ ፍጻሜ ድረስ መጥቷል። በቻምፒየንስ ሊግ ጠቀም ያለ ገንዘብ ሰብስቧል። እናም አርሰናል በፒኤስአር ችግር አያሰጋውም። እናም በደንብ በልዩነት ትኩረት በደንብ ሁሌም እንደምለው ካዝናውን ሞላ አድርጎ ወደ ክረምት ገበያ መግባት ይችላል። እናም ቅድሚያ ዙቢሜንዲን ቢያስፈርም ወይም ደግሞ ለማስፈረም ቢስማማ አሁንም አንድ አይደለም ሁለት አጥቂ ማስፈረም ይችላል። አንዳንድ ዘጋቢዎች ሲናገሩ ሰምቻለሁ። ጎይኬሬሽ ወይስ ሼሽኮ ለሚለው ሁለቱንም ፈልጎ ቢሆንስ ይላሉ። ሁለቱንም ቢያስፈርም ሁለቱንም የማስፈረም የፋይናንስ አቅም አላቸው። ግን ከሎጂክ አንጻር ግን የሚሆን አይደለም። አንዱ ነው የሚያገኙት፣ አንዱ ነው የሚያስፈርሙት። ሌሎችም ቦታዎች ማጠናከር ስላለባቸው ቀደም ሲል ፓርቴ እንዳልኳችሁ ባርሴሎናን ይፈልጓል። ዛሬ እንደወጣው መረጃ ከሆነ ደግሞ ፓርቴ ለተጨማሪ አመታት ውሉን በአርሰናል ቤት ያድሳል ሲል ክለቡ አረጋግጧል። ትላንትና እንግዲህ ውላቸው የተጠናቀቁና ወደ ክለቦቻቸው የሚመለሱ እንደዚሁ ከክለቡ ጋር የሚለያዩ ተጫዋቾች ዝርዝር ይፋ ሲደረግ ቶማስ ፓርቴ አልተካተተም። እናም ክለቡ እንደገለጸው ከሆነ ደግሞ የቶማስ ፓርቴ ውል ለማራዘም ድርድሩ ቀጥሏል። በሁለቱ በኩል በቀረቡት የድርድር ጉዳዮች ላይ ስምምነት ላይ ተደርሷል። ስለዚህ በቀጣዩ ቀናቶች ይፈራረማሉ የሚሉ ማረጋገጫ ሰጥቷል። በአርሰናል 1 አመትና ተጨማሪ 1 አመት የማራዘም ምርጫ ያለው ውል ነው ያዘጋጁት። በዚህም ውል ቶማስ ፓርቴ መስማማቱ ታውቋል። ሳምንታዊ ደሞዝ ጭማሪም ይደረግለታል። እናም ለተጨማሪ አመታት ፓርቴ በአርሰናል እንዲቆይ በመጨረሻም ተወስኗል። የዛሬው የሐሙስ ግንቦት 28 ከዝውውር ገበያ አካባቢ ያሉ ጉዳዮችን አነሳን። አድማጮች ስለነበረን የአብሮነት ቆይታ ከልብ አርክተን እናመሰግናለን። ሀሳብ አስተያየት መልካታ ካላችሁ የሀሳብ መስጫ ሳጥናችን ላይ ክፍት ነው። እንግዲህ ውድ አድማጮቻችን በየቀኑ የምትለቁትን አስተያየት እየተቀበልን ነው። ግን እኛ እንግዲህ መረጃዎችን የሚወጡትን ነው በፍጥነት ለእናንተ ለማድረስ እየሰራን የምንገኘው። እንግዲህ አብዛኞቻችሁ ሀሰተኛ መረጃ ነው የምታቀርበው የሚል መረጃ እየሰማን እንገኛለን። ነገር ግን እኛ ሀሰተኛ መረጃ ሳይሆን በየቀኑ ከተለያዩ የመረጃ ምንጮች የሚወጡትን መረጃዎችን ነው እውነተኛ የሚሆኑ ሀሰተኛ የሚሆኑ ወደ እናንተ በቀጥታ ምንም ሳይጨመር ሳይቀነስ ወደ እናንተ የምናደርሰው። ይህንን ከግምት ውስጥ እንድታስገቡልን በአክብሮት እንጠይቃለን። እንዳሁኑ ሀሳብ አስተያየታችሁን፣ መልከታችሁን፣ የግል መልከታችሁን፣ ሀሳባችሁን አጋሩልን። የሀሳብ መስጫ ሳጥናችን ክፍት ነው። እንግዲህ ስለነበረን የአብሮነት ቆይታ ከልብ አርክተን እናመሰግናለን። መልካም ቀን ይሁንላችሁ እያልኩኝ እነዚህ ጋር ተሰነባበትኩኝ።